አዎ እህቴ ማን እንደሆነ አውቃለሁ። ሁሉንም ነገር ደርሼበታለሁ። የማደርገውን ያውቃለሁ። ተይ እባክሽን፣ አሁን ጊዜው አይደለም። በቃ አታልቅሽ፣ ተረጋጊ። ሄሎ ሄሎ፣ ሰላም። ኔትወርኩ ሰላም እየመጣች ነው? አዎ፣ ደስ አይልም? አልሐምዱሊላህ። ቅድም ላግዝሽ ብለህ ነበር አይደል? በሚገባ ነው። ደስ ኬሮድ አለ እና ባቢን ላገናኝ። ሄሎ፣ አይው ልጅህን አናግረው። ወይ ልጄ፣ ወይ አባቴ፣ የኔ ወርቅ ምንም አላደረጉም አይደል? ምንም አልሆንክም አይደል? ንገረኝ። በቃ ባባዬ፣ እናል ድምፁን ከሰማ ይበቃል። ልጄ እኔ አምላኬ ልጄን ጠብቅልኝ። ባባ እንጀራ ለምጣለህ? እናትህ ትንሽ ብላ። እሺ ምንድን ነው የምበላው? ቤት ያው እዛች ላይ ፈርሚ። ሄሎ ስምረት፣ እንዴት ነሽ? ብሩን አስገባሽለት እንዴ? በቃ እሺ፣ እሺ አፍጥኙ። በቃ እሺ፣ ያው እያስገባችልን ነው። አውቶራይዝ እያሰረኩ ነው ብላኛለች። ደርሶኛል ነው ወንድም፣ በጣም ነው የማመሰግነው። አሁኑኑ ብሔራዊ ባንክ እጂ ወደ ዶላር አስቀይር። አሁኑኑ ላክላቸው። ችግር የለውም። ፈጣሪ ከእህት ጋር በሰላም ያገናኘኝ ነው ወንድም። እዚህ ድረስ ደርሰህ እንዳትዘገይ፣ ቶሎ አስገባላቸው። በቃ አሁንማ እንዴት ዘገያለሁ? ብሩ በእጄ ገብቶ። በቃ ቶሎ ሂድ፣ ለእህት ድረስላት። እንገናኛለን ሌላ ቀን። ይሄው ነው ወንድም። እሺ፣ እሺ። በጣም ነው የማመሰግነው። ችግር የለም፣ እሺ፣ አመሰግናለሁ። ችግር የለም። በቃ ሂድ። እኔ መጀመሪያ የሆነ ነገር እያረሽ እንደሆነ ውስጥ ይነግረኛል፣ ግን ናቲ መስማት አለበት። አንዋር፣ ቃል አስገብቼ ነው የነገርኩህ። ደግሞ መናገር እንዲጸጽተኝ አታድርገኝ። አልገባሽ ማለት ናቲ እኮ ቤቱን ለመሸጥ ፕሮሰስ ላይ ነው። ምን? ሃይ አደርገውም። ሃይ እንዴ! ሁሉንም ነገር በእኔ ጣለው ብየው ነበር እኮ። ምን ያደርግ? ምንም የነገርሽው ነገር የለም። በዛ ላይ የሰላም ጉዳይ በጣም ጭንቀት ላይ ነው። ቆይ ግን እንዴት እንደዛ ያስበኛል? ምንም አልነገርሽውም እኮ። በሱም አትፍረስ። በዛ ላይ እሱ በጣም ጭንቀት ላይ ነው። እሱማ እኮ ልክ ነህ አንዋር። ቆይ እሺ አብራችሁ ነበራችሁ አይደል? እንዴ አሁን የት ሄዶ ነው? ጉዳይ አለ ብሎ ነው ወጣ ያለው። ኧረ እባክህ የሆነ ነገር እንዳያደርግ ደውልለት። ስልክ አያነሳ። ኧረ ቆይ እኔ ልሞክርለት። ምን ሆኖ ነው? እኔንም እኮ አያነሳም። እስኪ ቴክስት አድርግለት።
ደወለ። ናቲ ቆይ ምን ሰምተሽ ነው የደወልሽው? ምን እያደረክ ነው? ማድረግ ያለብኝ ነው። እንደምንም ብዬ እህቴን አድናታለሁ። እባክህ ናቲ አሁን ተቃርቤያለሁ። ታዩ መልፋት አይጠበቅብሽም። እኔ ሁሉንም ነገር ጨርሼዋለሁ። ምኑን ነው የጨረስከው? ብሩን አግኝቻለሁ። አሁን ላስገባላቸው እየሄድኩ ነው። ናቲ እባክህን የማይሆን ነገር እንዳታደርግ። ሄሎ ናቲ፣ ወደ ቤት ተመለስ፣ መነጋገር አለብን። እናንተ በጣም ጊዜ ተርፏችኋል። ሰላም ሞት አፋፍ ላይ ሆነ አሁን መነጋገር ትላላችሁ? ሰላም ደውላ ነበር። ምን እያልከኝ ነው? ሀቂቃን በጆሮ ነው የሰማሁት። ውሸት እንደማለት ታውቃለህ? አልገባኝም። ብቻ ይሄን ሁላ ውሸት የምትዋሸው እንድመጣ ይሁንና አንዋር ስማኝ፣ መቼም ቢሆን ይቅራል። በዚህ ሰዓት እቀዳለሁ እንጂ ደወለሽ ስትል ምን ማለት ነው? በስልክ የሚወራ ነገር አለ። ተውናና ቤት እንነጋገር። እሺ መጣሁ። አደራ አንዋር፣ ናቲ ስለ ልጁ ምንም ማወቅ የለበትም። እባክሽ ችግር የለውም። ሰላምን ካገኘ እሱ ትዝ አይለውም። አይ እንደው ከጠየቀ እንዳትነግረው ብዬ ነው። እሺ አልነግረውም። አደራ። የነገራችሁኝ ነገር እስካረጋግጥ ድረስ ማመን አልቻልኩም። ችግር የለውም፣ ተረጋጋና እንነጋገራለን። ሰላም ደወለች? አሁን ደውሉላት። ድምጿን ካልሰማሁ አላምናችሁ። እንዴት ነው ማታምነን? ቤቱ እንዳልሸጡ አስባችሁ ቢሆንስ? ግዴ ለማሰሚው ሄሎ ሞገስ። ሄሎ። አሁን ሰላም ማግኘት ፈልጌ ነበር። አሁን አግኝሻት አይደል እንዴ? ጉዞ ላይ ናቸው። ኔትወርክ እንደሚያስቸግር ታውቂያለሽ። ነገ ትገባለች፣ ያኔ ደግሞ ታገኛታለሽ። እሺ ሲሰራልህ ደውልና አገናኘኝ። ሰማህ አይደለ? ነገ ትመጣለች። እኔ ይሄንን ባይኔ እስካየው ድረስ ፈጽሞ አላምንም። ቆይ እሺ ብር ላክ ያሉትስ ነገር እና ከዛ በኋላ ደግሞ ላክ ብለውሃል? አይ አላሉኝም እኮ። እንደዛ ባይሆን ኖሮማ ደጋግሞ ነበር የሚያስፈራሩ። የሰላምን ድምፅ ደጋግሜ ሰምቼዋለሁ። ዋናው ደግሞ አንተ ቤቱን ሳሸጥ መድረሳቸው። ልክ ነህ፣ ተመስገን። ግን እኮ ቤቱን ሽጬዋለሁ። ምን? እንዴት ይሄን የሚያክል ውሳኔ ብቻህን ትወስናለህ? ደግሞ ደጋግሜ ነግሬህ የለ እንዴ? በዛ ላይ ቃል ገብተህልኛል እኮ። ይቅር በይኝ ቤቲ፣ ግራ ሲገባኝ እኮ ነው። ምን ላድርግ? ለነገሩ ለጥሩ ሰው ነው የሸጥኩት። እንዲያውም እህቴ መለቀቋን ስነግረው በጣም ነው ደስ የሚለው። ስልኩ አይሰራም። ልፋቴን ሁሉ ነው ገደል የከተትከው። እርግጠኛ ነኝ መልእክቱ ሲደርሱ መልሶ ይደውልልኛል። እሱ እንደዚህ አይነት ሰው አይደለም። ሰማሽኝ አይደለ? ለሀቢብቲ ስለኔ አንድ ነገር ትንፈስ ብትይ ገልሻለሁ። ገባሽ? ተዋት እስኪ ስልክ ልደውል ነው እባክህ። ሄሎ። እህትሽን ውሰጂና አሁን ልጄን አምጪልኝ። እሱን ከሷ ነው መስማት የምፈልገው። እህቴ እንዴት ነሽ? ሰላምዬ እንዴት ነሽ? ደርሰሻል? አዎ። ምንድነው ታዲያ ድምጽሽ? ያረገሽ ነገር ካለ ንገሪኝ። ምን ደስ ብሎኝ ነው። በቃ እሺ አይዞሽ፣ አሁን ቤት ትመጫለሽ። እሺ መጀመሪያ ላካት። ልጄን ሳልወስድ እንዴት ነው የምልካት? ላካት ብያለሁ። እንደዚህማ ማድረግ አልችልም። እኔ እንዳንተ አይደለሁም። እህቴን ከላካት ልጅህ ምንም አያደርግልኝም። ምን እያልሽኝ ነው? ምን ተማምኜ ነው ልጄን ሳልሰጭኝ የምልካት? እንዲህ ማድረግ አልችልም። ተው፣ እኔ ምን አገባኝ? ባይዘው ወይ ልጅህ ምግብ እየበላ አይደለም። ስለዚህ በረሃብ ከሚሞትብህ እሷን ላካትና ልጅህን ውሰደው። አሁንም እየበላ አይደለም? ነካክቶ ነው የሚተወው። እና ባብለሽ አታቢውም እንዴ? ኧረ እባክህ አልቀረብህም። እዛ ራስ እንዳጨማለቅ ወስዳ ባብለው። እሺ እሺ እልክልሻለሁ አሁን። ጥሩ፣ እኔም እንደመጣሽ ቢሮ እልክልሃለሁ። ምን ሆነሃል አንተ?
ልጅህን ሳትልክልህ እንዴት እሷን ላካተላለህ? እየሰማሃት አይደል እንዴ? ካላክልኝ አልክልህም እያለች እኮ ነው። ታዩ በላታ ታዲያ። እንዴት አንተ በቃ የልጄ መጎሳቆል አያሳስብህም አይደለ? ተነሽ ውጭ አንቺ። ቆይ ስለኔ አንድ ነገር ትንፍስ ብትይ ህይወትሽን ሲኦል ነው ማድረግብሽ። እሺ ተዋት እባክህ ትውጣበት። እንዲህማ እንደቀለዱብኝ አይቀርም። ሰራላችኋለሁ። ብሩኬ አንድ ነገር ብታረግ ከኔ ጋር ነው የምትጣለው። ነግሬሃለሁ። ይቅር በለኝ እንዴ! ልጅቷን አንሳት እንጂ። ደህና ነኝ። ይህን ማመን አልችልም። የማየው ነገር የምር ነው። ምንም አልሆንሽም? ደህና ነኝ። አይነቴ ይገባኛል እኮ እኔ ከመጀመሪያው እንደምትመለስ ባላቅ ኖሮ ካንተ ብሼ ነበር የምገኘው። አንቺ በቃ ወንድምሽን አገኘሽና እኔ ተረሳዋለሁ። ወይ ቅርቤ ወይ ቅርቤ ጓደኛ ደህና ነሽ? ደህና ነኝ። ምን ማለሽ ማለት አይደንኩ። በቃ አረፍ በይ ናቴ። እናንተ ናፍቆታችሁን ተወጡ። እኔ ቤቢን ሊው ወዴት ነው? ለእናቱ ሰጥቼው ልመጣ። ለእናቱ ማለቴ ጓደኛዬ መታለችና አቀቢን ብለኝ አድርሼው ልምጣ ብዬ ነው። በቃ አረፍ በይ ተጣጣቢ። ደግሞ እሺ መጣሁ። ና ቤቢዬ ቻው በላቸው። ባይ አትላቸው መጣሁ። በቃ ና ሀቢቲ ይፈልግሻለሁ፣ እንዳትቆይ። ግን ደህና ነሽ? ምንም አላረጉሽም? ካልሆነ ሐኪም ቤት ልውሰድሽ። ደህና ነኝ። አታስብ። ልጅህን በራይድ ልልክልህ ነው። ውጣና ተቀበለው። እንደው ምን ስትሆኝ አሰብሽው? ምን ሴጣን ሹክ ቢልሽ ነው? እንዴት እንደዚህ ህይወትሽን አደጋ ላይ ትጥያለሽ? ሁሉም ቢያወሩት ባዶ ይቀራል። እኔማ ለቤተሰቦቼ ብደርስ አንተንም ባግዝህ ብዬ እስከመቼ እኔንም ማስተምረ ቤተሰቦችንም ታግዛለህ ብዬ ነበር የአረብ ሀገር ልሄድ ያልኩት። የደላሎች መቀለጃ ሆኜ ቀረሁ። አውቃለሁ ከአቅምሽ በላይ እንደምትጨነቂ። ግን አንድ ነገር እንኳን ቢቸግርሽ እኔን አልጠይቅኝም? እስኪ ንገሪኝ። አይ እስከመቼ ደግሞ እኔንም እያስተማርክ የእናንዬንም ችግር አንተ ላይ ላምጣ? አክስቴ ምን ሆነች? ንገሪኝ እንጂ አክስቴ ምን ሆነች? እሷስ ደህና ናት። ጋጊያ ግን ታሟል። ደግሞ ሁሉም ያስከፋኝ ቤቱ ላያችን ላይ እያፈሰሰ ነው ስትለኝ ጊዜ ነው። ለምንድን ነው ለኔ ያልነገረች? አንቺ ምን ልትፈጥሪላት ነው? አንቺን ከማስጨነቅ በቀር እስኪ ንገሪኝ። እና እናንተንም ወጭ ማስወጣት አስፈልግም። ወይኔ አክስቴ ስደውል እኮ ስልክ አላነሱላትም። በጣም ተጨንቃ ነው የሚሆነው። አሁን ምንድን ነው ማድረግ ያለብኝ? እስኪ ደውይላቸው። እንዴ ልጅቷን እስካሁን በወሬ ይዛታል። አረገብታ ትረፍበት። ሀገር አቋርጣ እኮ ነው የመጣችው። ሰላም የተነሽና ተጣጥበሽ ረፊ። ተነሽ ሂጂ ግቢ። ምን ማለት እንዳለብኝ አላውቅም። ብቻ በጣም አፍሬያለሁ።
በእርግጥ በጣም አናደኸኛል። የእውነት አዝኜብህም ነበር። ግን ሳስበው እኔም ባንተ ቦታ ብሆን ስሜታዊ ከመሆን ወደ ኋላ አልልም። ስለዚህ ይገባኛል። ለሌላ ጊዜ ግን በእኔ እምነት ይኖርሽ። ይቅር በይኝ ቤቲ። ምን እናልናቴ? አንተ እኮ ወንድሜ ነህ። እንዴት ነው አንተን ተቀይሜ ሰላም ማገኘው? አስታውስ የኔ አባት የኔ ወርቅ መጣልኝ። አባቴ ደህና ነህ? ምንም አልሆንክም አይደለ? ይሄን እስኪ ምንም አልሆንክም አባ? በእኔ ጣዩ ብዬሽ ነበር እኮ። እስቲ ዝም በል አንተ። ምን ላድርግ? ቆይ እኔ ልጄን ወድጄ አደጋ ላይ አልጥለው። አሁን ወሬ አልፈልግም። ስልኳን ስጠኝ። ምን ያደርግልሻል? ልጃችን እንደሆነ መጥቷል። እሱን ለኔ ተው። መጀመሪያም ልጄ እሷ ጋር ስላለ ነው ባለ መደወል የተስማማሁት። አሁን ግን ስጠኝ። ቆይ ምን ልታደርጊ ነው? የኔ ልጅ መዳፈር ምን ማለት እንደሆነ አሳያታለሁ። አንተ ብቻ ታግዘኛለህ። ገናናቂ አሁን ምንድን ነው የምላት? አይጌ እንደው ራሱ ደውሎ እንደሆነ ቢላት ናንጌ ልጅ ቱ አፈር በበላው። ምነው የኔ ልጅ ድምፅሽ ጠፋ? በጭንቀት እኮ አካላቴ ማለቃ። እህልም አይዋጥልኝ አለ። ወንድምሽም እንደው ሰርጋ ያነሳ የት ብዬ ልፈልግሽ? እኔን እናትዬ አስጨነቅኩሽ አይደል? አንተን እኮ ገዳም ሂጅ እኮ እዛ ደግሞ ስልክ የማይሰራ እና ዛዲያ ለህር ነው አታስቢ አይባልም? አይ እንደ ጓደኛ ያቻኩላ እኮ ድንገት ስለወሰደኝ ነው። ዛዲያ ምን አለ እንደው ወንድምሽስ እንደው ማይነግረኝ መሆኑ ነው? ለእሱም መልእክት ብጤ እንደው ጥፊ ያስቀምጬለት ሳያየው ቀርቶ ስም ሲፈልገኝ ነው እኮ የሰነበተን አንቂ። እኔን እናትህን ለካስ እንደው ጨንቆት ነው ስልክ የማያነሳው። እንደው ሰላም ወይ ምን ነካሽ? እንደው ሌላ ጊዜ ስጠንቃቃ አልነበርሽ? አይ ልጄ ተገኘች። አልጠፋችም። ገዳም ሂዳ ነው። እንካስቲ ያናግራት። ልጄ ደህና ነሽ? ሊያጊያ አልተሻለህም? ደህና ነኝ። ሰሞኑን በአንቺ ጭንቀት የመሞት መስሎኝ ነበር። ተመስገን ነው ልጄ። እንኳን ደህና ሆንሽልኝ። ሊያጊያ ይደክምሃልኝ። እኔ ደህና ነኝ። አምጣው ስልኩን፣ እኔ አናግራታለሁ። የሏ ልጄ ወይና አንጌ እስቲ እንደው ለወንድምህ ስጪው። እሱ አሁን ወጣ ብሏለኝ። ናንጌ ደግሞ እንዴት ብዬ ነው ማወራት ብሎ እየተጨናነቀ ነው። እኔ ተጨነቀ። በአንቺ ስህተት እንደው ለጭንቅ ዳረግሽን። እንዳይለመድሽ በየኔ ልጅ። እሺ ናንጌ አይለመደኝ። በሰላም ሁኚ። እሺ እኔ እናት እሺ።
ሰሞኑን ጠፋሁብህ አይደል? አንተም ናፍቆቱ ነው መሰለኝ ሳነጫጭሽ ነበር አይደል? እኔ ሚስትህ ግን ምን አይነት ገድል እንደፈጸምኩ አላወቅኩም። ሰላም መምጣቷን ነው እንጂ እኮ እንዴት እንደመጣች እኮ አልነገርሽኝም። እንዴት እንደሆነ ስትሰማማ በሚስት በጣም ነው የምትኮራው። አፍንጫቸውን ይዤ እኮ ነው ቤት ድረስ እንዲያመጣት ያደረኳቸው። እንዴ ምንም ብር ሳካፍሉ? ነው ይኸውልህ የደላላውን ልጅ አስኩበትና ሰላምን ካልመለሳት ልጁን እንደምገልበት ነገር ነው ስመጣት። አይ ልክ አይደለሽም። ምን ማለት ነው? የናቲ እህት እኮ ናት እና ዝም ብዬ እጄን አጣጥፌ እንዳየው ነበር። እንዴ ታዲያ ብትሆንስ? ለሰው ብለሽ ራስሽን አደጋ ውስጥ መክተት አለብሽ እንዴ? አንቺ አንድ ነገር ብትሆኚ እኔ ምን ሆናለሁ? እኔ ናት የኔ ፍቅር እንደዚህ ባትጨነቅ እኔ እኮ ራሴን በደንብ መከላከል እችላለሁ። ቢያንስ እኮ ለእኔ መንገር ነበረብሽ። ልጠብቅሽም እኮ ይገባል። እኔ ናት ለናቲም እኮ አልነገርኩትም ማለት እናንተን ችግር ውስጥ ማስገባት አልፈለኩም። አይ ይሄን ነገርማ ካልጠበቅኩኝ ምንም ባልሽንኩኝ። ግን ከዚህ በኋላ የሆነ ነገር ከማድረግሽ በፊት ቀድመሽ አሳውቂኝሽ። እሺ በቃ አትጨነቅ፣ እነግርሃለሁ። ሀቢቢ አሁን ግን ልሂድ። ሰላምም እንደገጠማት ማወቅ አለብኝ፣ በዛ ላይ ማገዝ አለብኝ። ልታወሪያት ነው? ባታወሪያት አይሻልም? ያው ያለፈውን ነገር ስታነሽባት እኮ ትንሽ ለሷ ጥሩ አይደለም ብዬ እኮ ነው። ታስባቢ ያጋጠማትን ነገር እኔም ስለማውቀው እንዴት ማገዝ እንዳለብኝ አውቃለሁ። እና ማውራትሽ ግድ ነው ነው? አዎ መልካም። እኔም እኮ ከጎን ሆኜ ባጽናናት ደስ ይለኝ ነበረ። የኔዋ እና ለምን አብረን አንሄድም? ያው ናቲ ካለ እንዳይደብረው ብዬ ነው። ናቲ ስራ ነው ሰሞኑን ስላልገባ ቶሎ አይመጣም። እንሂድ በቃ። በቃ እሺ እንሂድ። ላግኛትና እኔም የተወሰነ ላጎራት። ሰላም እህቴ መጣሽ? እንዴት ነሽ? ለኔ ሰላም እንኳን ደህና መጣሽ። አታስነቂ፣ ፈገግ በይ እንጂ። በደረሰብሽ ነገር በጣም ያዘንኩ ሰላም። አይደል? አይዞሽ ሰላም፣ ፈጣሪ ስራቸውን ይሰጣቸው። አሜን። ሁሉም የስራውን ያገኝ። ምን ነው ሰላም፣ የዛሬ ቡና የለም እንዴ? ላፍላ። ሌላ ጊዜ አንቺ አይደልሽ እንዴ እንግዳ ሲመጣ ካላፈላው የምትይው? ዛሬ ምን ተገኘ? ይሄ በረሃ ቀልቤን ሰረቀኝ መሰለኝ። አይዞሽ የኔ ምስኪን፣ ከዚህ በኋላ ማንም ጫፍሽን አይነካሽም። ምን ያለውልሽ? ወላዲቷ አንቺን ባሰጠኝ በዛ በረሃ የማንም መቀለጃ ሆኜ ነበር። አይዞሽ ሰላሜ፣ እኔም እንደ ወንድም ማገዝ ያለብኝን አግዝሻለሁ። ኩራቴ እኮ ነው። ቡላ አፍላ። ቆይ ደግሞ ምን ቀራችሁ እንዴ? ምን ነው ምን ሆነሃል? እኔ እኮ ስልኩ አልሰራም ሲል የሚሰራበትን ቦታ ካወቅኩ ብዬ ነው ወደ አንተ የመጣሁት። ደግሞ ለምን ፈለከው? እሱ እህቴ ወደ ቤት ተመልሳለች። አሁን አመስገኝ ብሩን ልመልስለት እፈልጋለሁ። የምን ብር ነው ደግሞ? እንዴ የቤቱን ነዋ። ምን ነው አላወቅም ነበር? ቤቱን ሸጠለታል? አዎ። ምን ነው ኮሚሽን አልሰጠም? የኔን እኮ ተወው ስላልከኝ ነው። በእርግጥ በደንብ ማመስገን ነበረብኝ። በጣም ይቅርታ። እና ከኔ ደብቆ ቤቱን ገዛ? አይ እንደዚህ አይነት ሰው እንኳን አይመስለኝም። ምናልባት ስራ ስለሚበዛበት ሊሆን ይችላል። ቶ የማደርገውን እኔ አውቃለሁ። እሺ አሁን የት ነው ማግኘት የምችለው? ስልኩን ደጋግሜ የሞከርኩት ላገኘው አልቻለም። ሰላሜ፣ ጥሩ ቡና ነው። ይገርምሻል፣ ቡና ሲቆሉት ዝም፣ በብረት ሲወቅጡትም ዝም፣ መልሰው ደግሞ በትኩስ ውሃም ሲያቃጥሉት ዝም። ዝም በማለቱ ነው በዓለም ላይ የተወደደው። እውነት ነው። ዝምታ ወርቅ ነው ይባላል። በሉ እኔ ሊድ። እንዴ ትንሽ አትጫወት? አይ ሊድ፣ ከሰላም ጋር የምታወሩት ነገር አለ። ቁጭ ብዬ ብሰማ ደስ ይለኝ ነበረ። ያው ዞሮ ዞሮ መስማት አይቀር። ካሜራ ገጥምብናል እንዴ? በይ እህትዋ፣ ወይ ሰላም የቡና ካለው ድገምኝ እስኪ። ስለ ብሩክ የምነግርሽ ነገር አለ። ስለ ሀቢቢ?
ሰላም። ስልክ አልሰራም ሲለኝ እኮ ትንሽ ተጨነቅኩ። ሰላም ነው? ለምን ትጨነቃለህ? ከፍዬ ጨርሼ የለ እንዴ? አይ እህቴ ወደ ቤት ተመልሳለች። ይሄንን ልንገርህ ብዬ ነው። ታዲያ ያ ሁሉ ብር ተከፍሎላት ላትመጣ ነው እንዴ? እንደሱ አይደለም። ምንም ገንዘብ አልተከፈለም። ያቺን የቤት ምትኖሯ ሀቢቲ የምትባለውን አወቃት? የነገርኩህ አይገርምም? እሷ ናት እኮ ቤት ይዛት የመጣችው አይደል? ደስታዬን ላካፍልህ ስደውል እኮ ስልክህ እምቢ አለኝ። በእውነት እንኳን እንዳንተ ጥሩ ሰው ላይ ጣለኝ እንጂ ቤቴን ተበልቼ ነበር። አሁን ከቻልክ የት ላገኘህ? እና አሁን ፈልገኸኝ ነው ታዲያ? አዎ አሁን አመስግኜ ገንዘብ ልመልስልህ እፈልጋለሁ። አይ ብሩ አያስፈልገኝም። ቤቱን ስፈልግ እነግርሃለሁኝ፣ ትለቅልኛለህ።